ሲያሻው ካራቲስት ሲሻው ሃይማኖተኛ ሲፈልግ ሃይማኖተኛ ሲበጠበጥ የሚተነብይ ወታደሩን ከነመለየው አሰልፎ በካራቲ የሚዘርር በመዝሙር አሸሸ ገዳሚ የሚደንስ መንገድ አዘግቶ በሞተርና በቪኤት በልዩ ማርሽ ባንድ ታጅቦ ካንዱ ከተማ ወደ ሌላ ከተማ ትሪት ያሳያል ቢባል ነቀፌታ አይሆንም። መሬት ያለ ሐቅ የሃይማኖቱ የበላይ ጠባቂ ኩርኩም ያረፈበት ነውና ማንም እኔን የማገድ ስልጣን የለውም ይላል ነብይ ኢዩ ጩፋ። የበሻሻውና እኔ አመጣጣችን ከሰማይ እንጂ ከመሬት አይደለም ሊዳልደዋል። ራሱን ፕሮፌት ብሎ ይጠራል ኢዩ ጩፋ ባለካራቲው ነብይ። ከሰሞኑ በርሱና በካውንስሉ መካከል ምን ተፈጠረ? የተፈጠረውን ሁሉም ያየው የሰማው ምድራዊ ሐቅ ነው። ከጌታ ለጌታ በጌታ ነኝ የሚል የነብይ ስም የተሸከመ ሁሉ መንገድ አዘግቶ ባጀብ መንቀሳቀስ ክልክል ነው ይላል ካውንስሉ። ነብይ ኢዩ ጩፋ እገዳውን ተላልፎ መንገድ አዘግቶ ካንዱ ከተማ ወደ አንዱ ከተማ በሚሄድበት ጊዜ መንግስታዊ ከለላ ተደርጎለት ከፊት ሞተር ከኋላ በቪኤት ታጅቦ ወደ ሐዋሳ ከተማ የገባ በመሆኑ ፈቃዱ መታገዱን ቢነገረውም ምን ይገርማችኋል? ገና በሰማይ በራሪ እየታጀብን እንሰብካለን ምድረ መንቀኛ ካንሰሮች የሚል ነብያዊ ቃል ለካውንስሉ መልስ ሰጥቷል። አብራቸውን በመሆን የነብይ ኢዩ ጩፋን የተለያዩ መረጃዎች ኮንኩሙ። ሁሉ ጊዜ አንተን ወጭ አረጋለሁ። you are my favorite prophet really እኔ በጣም ነው ሞዲ ደሞ ሁሉ ጊዜ እኔ ዘማሪ ነኝ። ስዘምር ያንተን መዝሙር ሳልዘምር ውያላቀ ቋንቋውን ባልሰማም just ይመቸኛል ያንተ መዝሙሮች ማለት ነው። በመዝሙር ሲደንስ አላያችሁ? ባዴስ የእውነቴን እኮ ነው። ምንም የቀረ ነገር እኮ የለም። ባዴስ አለ እንዴ ዳሌና ዙረው እንደዚህ የሚያደርገው አሉ። እንደዚህ ሳምባ ምናምን ብሬክ ምናምን ይወርዱ አሉ። ለጌታ ነው ይላሉ። ውሸት ለጌታማ አይደል ለራስህ ነው። ይኸውላችሁ የጌታ ነገር ሲገባችሁ በጣም ከባድ ሰው ትሆናላችሁ። ይኸውላችሁ ብለን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው። ካውንስሉ ከሰማይ አይደለም የወረደው በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በለለውበት ራሱ መወሰን አትችልም። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለ ምንም ጥሪና ምልክት ሁለት መስመር በጻብከው ሐሳብ ላይ መዝገብ ቤት ያለውን ማተም ወስደ መተ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል ምትለው ነገር እንዴት ያለ ንቀት ነው? ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፍለፊት ይጋፈጣሉ። በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉን እንፈልጉ አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከናንተ ጋር መስራት ፈልጋለሁ መዝግቡኝ ብዬ የተመዘገብኩት እኔ ነኝ። ጠቅላይ ጻፊ ባለበት
የካውንስሉ ፕሬዝዳንት ባለበት እንደገና ደግሞ ቦርዱ በተሰበሰበበት ሁሉም ባመነበት ነው መግለጫው የተሰጠው ውሳኔው የተላለፈው ከተባለ ቀጣይ ካውንስሉን በሚመጥን ደረጃ መግለጫውን ሰጣሉ። ለዚህ አግደናል ለሚባለው ጉዳይ መነሻ የሆነውን ነገር ማንሳት ፈልጋለሁ። ከመጋቢት 12 እስከ 14 ድረስ ለ3 ተከታታይ ቀናት በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለማገልገል በተደረገው ጉዞ በሲዳማ ብሔራዊ ክልላዊ መንግስትና በሲዳማ ክልል ወንጌል አማኞች ካውንስል አማካኝነት የተደረገልንን አቀባበል ከመቃወም ነው እንግዲህ የተነሱት። መግለጫውን ያወጣው ካውንስሉ ነው ብለን እንኳን ብንወስድ ሐዋሳ በነበረው ኮንፈረንስ የተደረገው ዌልካም ፕሮግራም ምንድነው የተበላሸው? የተጣሰው ደንብ ምንድነው? የተጣሰው የአጋንንት ራዳር እንጂ ሌላ የተጣሰ ስነ ምግባር የለም። አንድ አገልጋይ ወደ ከተማ ሲገባ ብዙ ጦር መሳሪያ የያዘ የመንግስት ሰራዊት ወጥቶ ለምን ተቀበለ የሚለው የመጀመሪያው የካውንስሉ ጥያቄ ስለሆነ ከዚህ ጋር ተያይዞ አንድ ነገር መናገር ፈልጋለሁ። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ጉዞ የመንፈሳዊ ጉዞ ይሁን እንጂ በዛ ስፍራ የሚሰበሰበው ሰው ስለሆነ ብዙ ህዝብ ስለሚሰበሰብ ሲዳማ ብሔራዊ ክልላዊ መንግስት አምኖ ሰራዊት መድቧል። ከዚህ በፊት በተለያየ ቦታ ኮንፈረንስ ሲደረግ እንደሚደረገው ነው ሲዳማ ብሔራዊ ክልላዊ መንግስት ያደረገው። አዲስ የተፈጠረ ነገር የለም። ክራይስት አርሚ ኢንተርናሽናል ቤተክርስቲያን በኢትዮጵያ በተለያዩ ክልሎች አገር አቀፋዊ ኮንፈረንሶችን ስታዘጋጅ ኖራለች። ለመጀመሪያ ጊዜ አይደለም። በዚህ ሁሉ ደግሞ በሚሊዮኖች የሚቆጠሩ ሰዎች በአንድ ስፍራ ስለሚሰበሰቡ የህዝቡን ደህንነት ለመጠበቅ መንግስት ሰራዊት ይመድባል። በሚዲያ ላይ እንዳያችሁት በሚሊዮኖች የሚቆጠሩ ሰዎች በአንድ ጊዜ ወደ አንድ ስፍራ ይሰበሰባሉ። በዚህ ቦታ የህዝቡ ደህንነት መጠበቅ አለበት። ገንዘብ ወስዶ መመለስ ያልቻለ ችግር ያለበት ሰው ነው የሚታጀበው። እኛ ወንጌል አማኞች ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆኖ በመድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወቅ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው? ሰራዊት መመደቡ ደግሞ እንደ ኃጢያት ለምን ታየ? ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድን ነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም። በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር ያስተናገደ ነበር። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው። ለኔ ስለሆነ ግን ስተት ሆኖ ታየ። ታግዷል በመትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች ዕውቅና መስጠት ባትችሉም አትሊስት ሰውን እንደ ሰው ማክበር ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በነም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከሀገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት። ከካውንስሉም በኋላ ትቀጥላለች። በዚሁ አጋጣሚ እንዳውም ከፊታችን እሁድ ከጠዋቱ 12 ሰዓት ጀምሮ ድንቅ ፕሮግራም አለ። እያንዳንዱ ሰው ቤተሰቦቹና ጓደኞቹን ጋብዞ
በዚህ ፕሮግራም ይገኝ። ወንጌል ይቀጥላል፣ እኛም እንቀጥላለን። በሚቀጥለው ጊዜ እንገናኛለን። በመላው ዓለም ሆናችሁ መልእክቴን ያዳመጣችሁ የጌታ ቤተሰቦች ሰላምና ጸጋ ከሁላችሁም ጋር ይሁን። አሜን።